አሁን ፍርድ ቤት ነው ብዬ ጁሪ ነው ብዬ ስም የምጠቅስበት ምክንያት የለም። እዚህ ማን ከፖለቲከኞች ይገናኛል? ማስረጃ አቀርባለሁ ብለህ ነበር እኮ ግን ተገናኝተዋል ያለ ማስረጃ ያቀርብ ብለህ ነው። አሁን ልንገርህ፣ መቅረብ በሚገባኝ ሰዓት አቀርባለሁ። አሁን መቼ ነው ያ? መቼ በእርግጠኝነት 3-4 ሰዎች አውቃለሁ ካልኩ 3-4 ሰዎች እነማን መሆኑን የመግለጽ ጉዳይ ነው የሚሆነው። እሱ በምትሰማው ሰዓት ትሰማለህ። ማለት እኔ ብቻ አይደለሁም። ይሄን መረጃ እኔ ብቻ ያገኘሁት መረጃ ስላልሆነ እኮ አቀርባለሁ ብለህ የለ እንዴ? ለምን አትነግረንም ልልህ ነው። ምክንያቱም አንዱ የሚነሳ ጥያቄ መሰላቱ ጌታቸው ዝም ብሎ ለፖለቲካ ጥቅምና የትግራይን የፖለቲካ ኃይል ለማስመታት ነው ያለው የሚል ክስ ስላለ እኔ የትግራይን የፖለቲካ ኃይል የማስመታት ፍላጎት ቅድም ነገርኩ። እኔን መስቀልም ጭምር የሚፈልጉ የፖለቲካ አመራሮች ሁሉም አልተሳተፉም እያልኩ ነው። እዚህ ውስጥ የሚሳተፉ ጥቂት ሰዎች ናቸው። እኔ እንዲሁ ኮርስ አሁን እንደዚህ አይነት ነገር እኮ ለምንድን ነው ለአውጫጭኝ የሚቀርብ ነገር አይደለም እያቀርብኩ ያለሁት። 3-4 ሰዎች አሉ አልኩ። ወታደራዊ አመራሮች ውስጥም አሉ። እገሌ መጥቀስ ከብዶኝ አይደለም። ኦኬ፣ በገባበት መረጃውን ባገኘሁበት መረጃውንም የሚያጠናክሩ ውሳኔዎች በሚወሰኑበት እርከን ያን የምናየው ነው የሚሆነው። እዚህ ላይ ለጊዜው ብዙ ግን መረጃውን ለመጥቀስ ይሄን ያህል ከተቸገርክ አሊጌሽኑ ምንድነው? ይሄንን ከሻዕቢያ ጋር ግንኙነት አለ የሚለውንስ ለመጥቀስ ለምን ያን ያህል ጥንቃቄ አታደርግም? ቴዲ፣ ብዙ ነገሮች ለማየት እንደምትቸኩል አውቃለሁ። ትንሽ ትዕግስት ይኖርህና የተወሰነ ቀናት ስጠኝ፣ የተወሰነ 1 ሳምንት ወይ 2 ሳምንት ስጠኝ። ያን የምትሰማው ስለሆነ ማለት ነው። እኔ ግንኙነቴ ከብዙ መንግስታት ጋር አገናኛለሁ። የትግራይ ሁኔታ የማያሳስበው ሰው የለም። የትግራይ ሁኔታ ብዙ የማያሳስበው አሁን የምልህ ሰዎች ብቻ ናቸው። በጣም የሚገርመኝ የትግራይ ሁኔታ ድንገት የሆነ ከረምቦላ ድጋፍ መስጠት ይመስል ከገሌ ጋር ይሻለኛል እያለ የሚውል ብዙ ነገሮችን አሰላስሎ ማየት ማይችል ከራሱ አርቆ ማሰብ ማይችል ጥቂት ሰው አለ። በዛ አንጻር የሚፈጠሩብን ችግሮች ምን እንደሆኑ ማንም ሰው የሚገነዘብ ይመስለኛል። አሁን ወደ ጥያቄው ልመለስ። ወደ ጥያቄው ሁሉም ሰው የሰራዊት አመራር እዚህ ውስጥ የሚገባው አንዳንዱ እንደውም በርከት ያለው የሚለውን እያመነበት ነው ማለት ሊገርም ይችላል። ጉባኤ ያደረገ ግን በአትሊስት በአገሪቱ ሕግ ተቀባይነት የሌለው ጉባኤ ያደረገ አንጃ ነው ትክክለኛ። ስለዚህ የዚህን ወደ ስልጣን መመለስ ማገዝ አለበት የሚል አለ። እኔ በተደጋጋሚ ያቀርቡ የነበረው ድጋፍ መስጠት ትችላላችሁ፣ ድጋፍ ግን የሰጣችሁትን ድጋፍ ግን ወደ ወንበር ለመመለስ የህዝብን ህልውና ለማረጋገጥ የሚጠቅምን ሰራዊት መጠቀም መሞከር ሰራዊቱን ነው የሚበትነው ከማንም በላይ የሚል ነው አቋሚ። በተግባርም እየሆነ ያለው እሱ ነው። አሁን እነዚህ ሰዎች ሁሉም ያን ተማምነውን አይደለም ያልኩ ያለሁት። አንዳንዶቹ አምነውበት፣ አንዳንዶቹ አምነውበት ሳይሆን በራሳቸው ጊዜ እነገሌ ተላላኪዎች ናቸው ብለው በሚያስቡበት ሰዓት ይሄንንም ለመቆንጠጥ ለመቋጠር የሚያስችል ኦኬ እነገሌ ያላግባብ ነው ወደ ስልጣን የመጡት፣ ስለዚህ እነዚህን ለማስወገድ ያለን ብቸኛ አማራጭ ማህተም ለነዚህ በህጋዊ መንገድ ማነው በጉባኤ ተመርጠዋል የሚባሉ ሰዎች ማስረከብ ነው ብሎ በቅንነት ያመኑ ሊኖሩ ይችላል። አሁን እዚህ ውስጥ ዝርዝር ውስጥ ገብቼ ገለገሌ በቅንነት ያመኑ ገለገሌ የተሸወዱ ገለገሌ ኤርትራን ተማመኑ አልችልም። ኤርትራን ተማምነው የሚያደርጉ ግን አሉ። በእርግጠኝነት ልንገር፣ የኤርትራ መንግስት ከኢትዮጵያ መንግስት ጋር ባለው ግጭት የትግራይ ኃይሎችን ድጋፍ ይፈልጋል። እዚህ ላይ ጥርጣሬ ሊኖር አይገባም። እኔ ባለሁበት ወቅትም የተነሳ ስለሆነ አብይስ ኤርትራ ለመዝመት የትግራይን ኃይሎች ድጋፍ አይፈልግም። እኔ አሁን ይሄን ባልተጠየቁት ልመልስ አልችልም። እኔ አሁን ይፈልጋል ብዬ ስፔኩሌት ካረኩ ከፈለገ የትግራይን ህዝብ የጦር አውድማ አላረግም ነው እያልኩ ያለሁት። የኔ አቋም ክሊር ነው እዚህ ጉዳይ ላይ። ያ ከመሆኑ በፊት ቢያንስ እኔ የኤርትራ ሰዎች ጋር ስገናኝ አብይ ይሄን የሚለው እናንተ ተማምነው ነው፣ ስለዚህ እናንተ እንደማትገቡ እኔ መግባት ፍላጎት የለኝም። ቱ ዛት ኤክስተንት ችግር አልነበረብንም። ከዛ በላይ መሄድ ጀመረ። ከዛ በላይ መሄድ ሲጀምር አንዳንድ በእኛ በኩል ውስጥ ያሉ ሰዎች ምን ኢንተርቴን ማድረግ ጀመሩ። ጥቂት ሰዎች ብለን አይ የኢትዮጵያ መንግስት በጣም የተዳከመ ስለሆነ ከኤርትራ ጋር ተጋግዘን ከፋኖ ጋር ተጋግዘን ይላል። ይሄ በአደባባይ የሚነሳ ነው እየነገርኩ ያለሁት። ይሄ አያዋጣም። ለእኔ ፋኖም ኤርትራም ከአብይ ጋር ያላቸው ጠብ እንደ ፈርስት ፕሌስ ከትግራይ ጋር ያላቸው ግንኙነት ያስቆመ ሂደት ስለተፈጠረ ነው። የፕሪቶሪያ ስምምነት ስለተፈጠረ ነው። ጠቅላይ ሚኒስትር አብይ የሚሆኑ መንግስታቸው ከፕሪቶሪያ ስምምነት በኋላ የትግራይ ህዝብ በተለየ መልኩ ፍቅር ወድቀዋል የሚል እምነት የለኝም፣ ሊኖረኝም አይችልም እያልኩ ያለሁት ቢያንስ የሚታወቅ ስምምነት አለን ነው። ቢያንስ ምን ዓለም ላይ ልጮህ ከሆነ ፌዴራል መንግስቱ ይሄን ባለመፈጸሙ ምክንያት ያውና መጠየቅ አለበት መወገት ይችላለሁ ነው። አሁን ግን አይ እነዚህ ሰዎች እንዲህ ሊያደርጉ ስለሚችሉ እነገሌ ጋር መጠባበቂያ መያዝ ይሻለኛል ወደሚል የቁማር ጨዋታ ግን አልገባም። እኔ እንደ ታሪክ ትግራይ አስተዳደር መሪ ስለሆንኩ
የትግራይ አስተዳደር መሪ ሆኜ በእኔ አመራር ጦርነት ውስጥ ማንም መግባት የለበትም ስል አይ ሰራዊታችንን ስም ስለሚያጠፋው የሰራዊት አመራሮች ጀግኖች እና የሰለስተ ምዕራፍ ወዘተ የሚባሉ ሰዎችን አደጋ ላይ ስለሚጥል ነባር በትግል ወቅት ትልቅ አስተዋጽኦ ያደረጉ የፖለቲካ አመራሮችን ምንድን ነው የሚባለው ወደ እንትን ስለሚወስድ ወደ ፍረጃ ስለሚወስድ እማየውን አደጋ ለማስቆም ከመሞከር ወደ ኋላ አይደለም። ያ መስዋዕትነት የሚያስከፍል ከሆነ I will do it several times over። አሁን እያልኩ ያለሁት እነዚህ ሰዎች ማን ተማመኑ? የተማመናለ ኤርትራን የተማመናለ። አንዳንዶቹ የሚሰጣቸው አሳይመንት በዝርዝር ማቀው ኦኬ እንዲህ የሚሆን ከሆነ የት ጊዜ አስተዳደሩን እንደምትቆጣጠሩ ማሳየት መቻል አለባችሁ እንደተባሉ አውቃለሁ። ይሄ ከነሐሴ የጀመረው ነው ግንኙነት ያቋረጥኩት። ከዛ በፊት የነበሩት ቴንደንሲዎች ምን እንደነበሩ አውቃለሁ። ጊዜ አስተዳደሩን መቆጣጠራቸውን ለማረጋገጥ ማህተም ለቀማ ውስጥ ነው የተገባው። ምክንያቱም በእንደዚህ አይነት ሁኔታ የተሟላ ድጋፍ የኤርትራ መንግስትም እንዳልኩ ነው የኤርትራ መንግስትም ሪስክ ለመውሰድ ካልኩሌት ነው የሚያደርገው። ስለዚህ ጦርነቱ ትግራይ የሚሆንለት ሁኔታ ከተፈጠረ ብቻ ነው ካቢ ጋር ቀድሞ የሆነ ነገር ማድረግ። አዘርዋይስ ነገሮች ከኢትዮጵያ መንግስት ጋር ቀጥታ የሚያላትሙት መሆኑን ካወቀ የሚደግፈው ኃይል መኖሩን ማረጋገጥ መቻል አለበት። ከትግራይ ብቻ ሳይሆን ከሌሎች አካባቢዎችም። ይሄ ነገር ሳይሆን በፊት እኔ እየጠራሁ ያለሁት ልደጋግመው ግጭቱ ቀጥታ ከመከላከያ ጋር ነው። የትግራይ ሰራዊት ጥቅሙ እስከተከበረለት ድረስ ህልውናው እስከተረጋገጠ ድረስ የማንንም አጀንዳ ለማስፈጸም ወዲያ ወዲህ ኃይልም የሚል መልእክት ማስተላለፍ እስከቻለን ድረስ will be safer። ያም አድርገን ሙሉ በሙሉ ሴፍቲ እናስጠብቃለን፣ ሙሉ በሙሉ የትግራይን ህዝብ ከጦርነት ነፃ እናወጣለን ማለት አይደለም። የሚቻለን ግን እናደርጋለን። የሚቻለኝ ብዬ ካረኩት አንዱ ይሄ ሂደት ነው። በዚህ ጉዳይ መጨረሻ ጥያቄ ላንሳና በአደባባይ ላይ ከሻዕቢያ ጋር ግንኙነት ያላቸው ሰዎች አሉ ብለህ ለመግለጽ የተገደድከው እነዛ ሰዎች የሚያደርጉትን ግንኙነት ታውቋል ብለው እንዲያቆሙ ወይም ህዝብ ከዛ መንገድ እንዲመለሱ ጫና እንዲያደርግ የሚመለከታቸው አካላትም የሚጠበቅባቸውን እንዲያደርጉ እንደሆነ ገምታለሁ። ስለዚህ የሁለት ሳምንት ዴድላይን ሰጥተኸኛል ላይ ነው፣ ግን ከዚህ በፊትም በ3 ቀናት ውስጥ አዲስ ነገር ይፈጠራል ካልክ በኋላ አትሊስት እኛ የምንመለከተው ምንም 3 ቀን ስላልተፈጠረ እነዛን ሰዎች በመግለጥ ለምን የበለጠ ዲተረንት አትፈጥርም? ምንድነው ችግሩ? እኔ ልንገርህ 3 ቀን የሚለውን መልስ አልሰጥበትም። እኔ 3 ቀን ምላሽ ሰጣቸዋለሁ ነው ያልኩት። 3 ቀን ችግር የፈጠሩ የሰራዊት አዛዦችን ኢንክሉዲንግ ይሄን ነገር ማስፈጸም ኃላፊነት የነበረበትን የኔ ምክትል ወይል ማድረግ የነበረብኝ ነገር አላረኩ ይሆናል። 3 ቀኑን በሚመለከት ከዚህ ጋር መያያዝ ያለበት ይሄ ሴንሲቲቭ ጉዳዮች ነው እያወራን ያለነው። እኔ ያነሳው ያለሁት መረጃው ምንጭ ከኔ በፊት ሌላም ሰው ስለሆነ ነው። የኢትዮጵያ ፌደራል መንግስትም አይደለም። እንደዚህ አይነት እንቅስቃሴዎች እንድናስቆም እኮ ሌሎች ከኔ አንጻር የተሰለፉ የቲፒኤልኤፍ አንጃ ሰዎችም ይነገራቸዋል። እነሱ ሽምጥጥ አድርገው ይክዳሉ። እኔ ቢያንስ ኮራቦሬት እያደረኩ በመጣሁት ልክ ኦኬ እነዚህ ነገሮች እውነት ወደ እውነትነት እያደሉ እንደመጡ እያየሁ መጥቻለሁ። አሁን ግን በማያጠራጥር ሁኔታ እርግጠኛ የሆንኩበት ደረጃ ላይ ደርሻለሁ የጥቂት ሰዎችን በሚመለከት። ስለዚህ ለምሳሌ መቀለ ውስጥ ሆኖ የኔን እንቅስቃሴ በአንድ ወይ መልኩ ያስኮረፈው ወይ ያገድኩት ሰው በሙሉ የዚህ እንቅስቃሴ አካል ነው ማለት አይደለም። ስለዚህ ሲወጣ እንሰማለን። ብዙ ማንቸኩል ወንድም አለ። እሺ አሁን ስትናገር ቀደም ሲል ጠቀስ ያደረከው አብይ በትግራይ ፍቅር ወድቋል እያልኩም አይደለም ብለሃል። ግን በሸራተን በነበረህ መግለጫ ላይ ባለፉት 2 ዓመታት አብይ ተክኗል ብለሃልና አስረዳኝ እስቲ የአብይን ስክነት እንዴት ነው የተረዳኸው? አሁን ትግራይ ላይ፣ አማራ ላይ፣ ኦሮሚያ ላይ ያለው ሁኔታ ይሄ መልከ ብዙ ቀብስ የአብይን ስክነት የሚገልጽ ነው ወይ ባንተ መረዳት? እኔ ጠቅላይ ሚኒስትሩ የተለየ ምስክር ነው የመስጠት ፍላጎትም ጥሪም አልተደረገልኝም። አሁን እያልኩ ያለሁት ከጠቅላይ ሚኒስትሩ ጋር ባለፉት 2 ዓመታት ባለን ግንኙነት ኦዲየንስ አተናናቅም ችግሮችን ለመፍታት ፈቃደኝነት ያሳያል። ፈቃደኝነት ማሳየቱ ሳይበቃ እኔ በተደጋጋሚ አቀርባለሁ እኮ ታደናቅፉናላችሁ ጠቅላይ ሚኒስትሩ እላለሁ። ከኔ በላይ ጠቅላይ ሚኒስትሩ የሚያገኙ የትግራይ ሹመኞች አሉ፣ መኳንንት አሉ። ምንም ጥያቄ የለውም። ግን ሰክኗል ያልከው በምን ምክንያት ነው ሰክኗል ያልከው? እኔ ሰክኗል የሚል ቃል አንደኛ በዚህ ጉዳይ ላይ በጠቅላይ ሚኒስትር ባለፉት 2 ዓመታት ስለሰከኑ የሚል ቃል ተጠቅመሃል። ለዛ በጠቅላይ ሚኒስትር አብይ ባህሪያት ድርጊቶች ላይ የተለየ ጀጅመንት የመስጠት መድረክም አይደለም የጠራሁት። የጠየቁት ጥያቄ ሲመልስ ፌደራል መንግስት ለምሳሌ ከተፈናቃዮች መመለስ ጋር በተያያዘ ጥያቄ እያነሳን ቆይተናል። አሁንም ጥያቄ ያለን፣ አሁንም አልቀበላቸው ጉዳዮች ለፌደራል አቋም በሚመለከት ቢያንስ ላለፉት 9 ወራት ግን ጠቅላይ ሚኒስትሩ የሰጡንን አጋጣሚዎች ሳይቀር ከመጤፍ ሳንቆጥር ወደ ውስጥ ጉዳያችን ገብተን ያጠፋነው ግን እኛ ነን። እስከመቼ
እሳቸውም ላይ ማማረር ቀጥላለሁ የሚል እመለስበታለሁ። እሱም ግን እኔ አሁን ጥያቄ መሰለህ አንተ ራስህ ከዚህ ቀደም በስብሰባዎች ላይ እንግዲህ አልሆነ ከሆነ አንተ ታረጋግጥልኛለህ። ግን በስብሰባዎች ላይ በኢትዮጵያ ውስጥ ጊዜያዊ አስተዳደሩ መንግስት ተደርጎ እንዳይታይ ምክንያቶቹ አንዱ የፌዴራል መንግስቱ ነው ግዴታውን ባለመወጣቱ በዛ በኩል ያሉትን ሰዎች ኢኔብል እያደረገ ነው ብላ አብይ የአሁኑ የትግራይ ሁኔታ በምን ተአምር የአብይን ስክነት ያሳያል? ቃል በቃል ልትጠቀምክበት ስለሆነ ነው ማለት ነው። ቴዲ እኔ አሁን ባይ ዘ ወይ በምንም በሆነ አጋጣሚ የሆነን ግለሰብ ሰክኗል አልሰከነም ወደሚል ጃጅመንት ገብቻለሁ ብዬ አላምንም። ማለት ድንገት ስትሰማው እንደዛ ወይም ተሳስቼ ብዬ ከሆነ ጃጅመንት ውስጥ አልገባም። አሁን እኔ እያልኩ ያለሁት ፌዴራል መንግስቱ መስራት የሚገባውን ባለመስራት ለተፈጠረው ሁኔታ አስተዋጽኦ አድርጓል። ግጥም አድርጌ አምናለሁ። አሁንም እንዴ አሁን እያልኩ ያለሁት የእኛን ድርሻ እስኪ ወደ መውሰድ እንሂድ ነው ያልኩት። ምክንያቱም እስካሁን እኮ እያደረግን ያለ ነው መሰለህ ቴዲ፣ ፌዴራል መንግስቱ ኦብቪየስ የሆኑ የምዕራብ ትግራይ አለመመለስ፣ የተፈናቃዮች አለመመለስ ጉዳዮች ስላሉ ለመውቀስ እኔ ምንም ወደኋላ እንትን ብዬ አላውቅም። በትክክልም መወቀስ ባለበት ጉዳይ ለወቅሽ አውቃለሁ። ቢያንስ ግን ያለፉት 8 ወራት የተለየ ዝምታ ወይ ስንፍና ያለው በእኛ በኩል ነው ማመን ስላለብኝ ነው። ለምሳሌ ልንገርህ፣ ይህን ጉዳይ የሚመራ ጀነራል ታደሰ ታስክ ፎርስ፣ ይህን ጉዳይ ታስክ ፎርስ የሚመራው ስራውት እሱ ነበረ። የመጨረሻ ተነጋግረን ለአፈጻጸም እንዲሆን አፈጻጸሙ በሚመለከት የተላኩ 3 የሰራዊት ከፍተኛ አመራሮች ነበሩ። እኔና ጀነራል ታደሰ ወደ አዲስ አበባ ስንሄድ ብሪፍ አድርገውን ኤርፖርት ላይ በጣም ጥሩ ውይይት እንደነበረ ለአፈጻጸሙም ጥሩ አንደርስታንዲንግ ላይ እንደተደረሰ ነግረውን ይሄ 8 ወር ነው እያልኩ ያለሁት። ከዛ በኋላ ርዕሱን አንስተነው አናውቅም አልኩ። ይሄን ከማመን ውጭ ኦሮሚያ ውስጥ ስላለው ሁኔታ፣ አማራ ውስጥ ስላለው ሁኔታ የአማራ ችግር በሰላም መፈታት አለበት ብዬ አምናለሁ። የኦሮሚያ ችግር በሰላም መፈታት አለበት ብዬ አምናለሁ። በጦር መሳሪያ የሚፈታ ችግር አለ ብዬ አላምንም። ከዚህ ውጭ ጠቅላይ ሚኒስትሩ ትግራይም በሚመለከት የኢንጌጅመንት ችግር ግን አላሳየም። ታትማቸክን ቴዲ የመጣ ሰውን በሙሉ ባይዘው በህግ እኔ እኮ በቀደም በከፊል የስላቅም የሚመስል እንዲህ የሚሉ ሰዎችን ባያገኝ መርጣለሁ ብዬ ነበር። ግን ያገኛሉ። የትግራይን ችግር ለመፍታት የተሻለ ርቀት መሄድ አለብኝ ብለው አምነው እንዳደረጉት ነው የምገምተው። በግሌ ምርጫ ቢሆን ኖሮ ህግን የምንቀበለውንና ማንቀበለውን ሁሉንም እኩል ባያስተናግዱ የሚል ምርጫ አለኝ። ከዛ ውጭ ጠቅላይ ሚኒስትሩ ሌሎች የኢትዮጵያ አካባቢዎች የሚሰሯቸው ስራዎች ጥሩ የሚባሉትን ጥሩ ምልበት፣ መጥፎ የሚባሉት መጥፎ ምልበት ኢንቫይሮንመንት ቢፈጠር ደስታውን አልችለውም። አሁን ለጊዜው ትግራይና ትግራይን በሚመለከት ብቻ ነው አስተያየት ይሰጠው ያለው። በዛ የሸራተን መግለጫ ላይ የአጠቃላይ ሂደቱ በተለይ ተፈናቃዮችን መመለስን በተመለከተ የአደናቃፊነት ሚና የተጫወት ነው እኛ ነን ስላልክ አሁን ቀደም ሲል እንደገለጥከው ይሄንን የማይቀበሉ በጣም ብዙዎች አሉ። እንዲያውም የፖለቲካ ነጥብ ለማስቆጠር ሲል ነው ይሄን ያሉን ብዙ ስለሆኑ ነው ማነሳብ። ለምሳሌ ምክትልህ ጀነራል ታደሰ ወረደ ተፈናቃዮች እንዳይመለሱ በተደጋጋሚ ያደናቀፍ ነው እኛ ነን የሚለውን በብርቱ ተቃውሟል። እንደማይቀበለው ስህተት እንደሆነም ተናግሯል። ኢንፋክት እኮ ቻሌንጅ አድርጎ ያልልህ ነው ለሱ እኮ ምላሽ እንድትሰጥው ሲምፕል ጥያቄ ጠይቀው። ዝም ብዬ ጥያቄዎች ነው ይሰጠው ያለሁት። በቪዲዮ ልልክልህ እችላለሁ ሌላ ጊዜ ኢንተርቪው የምታደርገው ከሆነ። እሺ የመጨረሻው ግንኙነት ጥሪ እናደርግለታለን በዚህ አጋጣሚ። በነገራችን ላይ እሺ የመጨረሻው ግንኙነት እንዴት ቆመ? ለምሳሌ እኛ ጋር መጥቶ አይ ሰዎቹ በፍላጎት የሚሰጡት አይመስለኝም ማለት በፍላጎት የሚሰጡኝ አይመስለኝም፣ እኔም በፍላጎት የሚሰጡኝ አይመስለኝም። ባይዘው ግን ድርድር አቆም አይደለም በፍላጎት አይሰጡኝ የምትለው የጀመርነውን ሰላማዊ ሂደት ኤግዞስት እናድርግና እንዋጋም እንኳ ብንል ኤግዞስት አድርገን እንዋጋ። እኔ ያውቀው እኔ እኮ አሁን እንትኑን ሳትጨርስ እኔ የምዕራብ ትግራይ በሰላም አይመለስልንም፣ ስለዚህ እጃችንን ጨብጠን እንቁም ብዬ ቤትም መድረክ ላይ ተናግሬ እንኳ አላውቅም። ጀነራል ታደሰንም ቻሌንጅ ያደረግ ነው እንዴ አይ በሰላም የሚሰጡን አይመስለኝም ማለት አለን። እንደኔ ብቻ አይደለም በተሰበሰብንበት ነው። ይሄ ግምገማ ነው። ይሄ ግምገማ ተቀጥለህ ግን ምንድነው የማደርገው? እና እነሱ የዘረጉትን ከነ ብዙ ድክመቱ የዘረጉትን እጅም አለመቀበል ነው የሚያዋጣው ወይስ አልዘረጉም እኮ ነው የሚለው ጌታቸው። የጠቀሳቸው ፋክቶች አሉ። ለምሳሌ በቦታዎች ላይ የነበሩትን የቀድሞ ከጦርነቱን ተከትሎ የተቋቋሙ አስተዳደሮችን አላፈረሰም። እንዲያውም የተከዘዘ በሚባል አዲስ ጦር እያሰለጠነ ነው። አዳዲስ ሰዎች መጥተው እንዲሰፍሩ እያደረገ ነው። ይሄ ባለበት ሁኔታ ተፈናቃዮቹን ወደዛ መላክ ማለት ወደ ሞት መላክ ነውና ይሄንን እንዴት እንደ ትግራይ ኢሊት ስህተት አድርጎ ይጠቅሰዋል የሚል ነው የታደሰ ታደሰ በዚህ ጉዳይ ላይ
ማለት ይቺ ብቻ ስፔሲፊክ ጥፋቱ የኛ ነው ማለት ትክክል አይደለም እንዳለ ሰምቻለሁ። ሌላውን ዝርዝሩን ሳልሰማሁት የተከዜ ዘብ የሚባለው ምዕራብ ትግራይ ያለ ነው። ሌሎች አካባቢዎች ላይ ኢቭን ከዛ በኋላ አንድ ነገር ልንገርህ። ለምሳሌ ተስማምተን የመጣንበት ችግር ይኖራሉ አይኖርም? የኛ አቋም ምን ነበረ? የታደሰ አቋም ማለት ነው። የኔም አቋም የብዙዎቻችን አቋም፣ ብዙ ጊዜ ሌላኛው ፋክሽን የቲፒኤልኤፍ የማይቀበለው አቋም። እኛ የምንለው ምንድነው? ሬፈረንደም የሚባል ጊዜያዊ አስተዳደር ውስጥ አይደረግም፣ አንቀበልም። ከዛ ፊት ከራሳችን አስተዳደር ጋር እንግባ የሚል ነገር ነበረ። አስተዳደር የሚባለው ድሮ የተቋቋመ በጽፈት ህወሓት ያቋቋመ አስተዳዳሪ ማለት ነው። ሌላ ነገር አብዛኛው ተቀይሯል። ስለዚህ ምንም የሚል አመጡ የቆየ አስተዳደር በሚል ተፈናቃዮች ከተመለሱ በኋላ በራሳቸው ጊዜ አስተዳደር እንዲያቋቁሙ ለምሳሌ እኔ ፈቃደኛ ነኝ ከነ ተቃውሞ እዛ ብቻ ሳይሆን አድዋም አድግራትም ማይጨውም እንዲደረግ ፈልጋለሁ። ምርጫ አዲስ አስተዳደር ይሄ ቲፒኤልኤፍ ጽፈት ቤት የሚመድባቸው ሰዎች ሳይሆን አዲስ አስተዳደር ግን አዲሱ አስተዳደር የትግራይ ጊዜያዊ አስተዳደር አካል መሆን አለበት የሚል ፖዚሽን ያዝን። ኦኬ ይሄን ከያዝን በኋላ ጊዜያዊ አስተዳደር ማፍረስ ነው የአማራ አስተዳደር ማፍረስ ተጀመረ። የራያን አፈረሱ፣ የጸለምትን አፍርሰዋል። እዚህ ውስጥ የጸጥታ ኃይላችን አገባብ በሚመለከት ክሊር ያልሆኑ ጉዳዮች ነበሩ። ለምሳሌ የራያ ተጨማሪ የጸጥታ ኃይልም ማስገብተን ስለነበረ ነገሮች ፋክቶች በፍጥነት ነው የተቀየሩት። ይሄ አሁን ፋክት ነው እየነገርኩ ያለው። ጸለምት ላይ እንዴት እንደቆመ እዚች ላይ ብቻ ጥያቄ ዝርዝር አልነግርህም። ጸለምት ከጀመርን በኋላ መመለስ ከጀመርን በኋላ እንዴት ሪላፕስ አደረገ የነበረው ግንኙነት ቀጣይ እንሂድ በሚባልበት ሰዓት በእኛ በኩል ፎሎ አፕ ማድረግ ላይ ዳተኝነት ታየ። ይህንን የሚመራው ጀነራል ታደሰ ስለሆነ በዚህ ጉዳይ ላይ ለምን አቆምክ ብለህ ጠይቀው። ወደ ዝርዝር አሁን ጉዳዩ የጀነራል ታደሰና የኔ መሆን ስለሌለበት ከፌደራል መንግስቱ ጋር ያለን ግንኙነት ቅድም ያልኩ የኛን ዳተኝነት በተወሰነ ደረጃ መግለጽ የጊዜያዊ አስተዳደሩ ብቻ አይደለም። ይሄ ቢሆን ፖለቲካ አጀንዳችን ይጠፋል የሚሉ ወገኖች እንዴ ልንገራ ሰራዊት እኮ ማንቀሳቀስ አለብን። አንድ ነገር ልንገራ እኛ ሚሊሻ ብለን ጭምር በርከት ያለ ሰው ለማስገባት ምንም ችግር አልነበረብንም። ግን እዛ አካባቢ ያሉ ለምሳሌ የኛ ሰክሰስ በአንድ ወይም በሌላ መልኩ የማይመቻቸው ሰዎች ምን ማድረግ ጀመሩ? አይ የሚያደርጉት ስለማይታወቅ በርከት ያለ ኃይል ሚሊሻ ነው እያል በተለያየ ቦታ እናስገባ ብለው በስልክ ሲደዋወሉ የተደዋወሉትን አምጥተው ሰጡኝ። የማውቃቸው ሰዎች ናቸው የሚደዋወሉት፣ አስተዳዳሪዎች ናቸው የሚደዋወሉት። በእንደዚህ አይነት ሲቹዌሽን ውስጥ ሆነ መተማመን ቢሉ ልታደርግ አትችልም። አሁን እንግዲህ አንተ እንደ መንግስት ኃላፊ ያለውን ሁኔታ እየነገርከኝ ነው። ጀነራል ታደሰም እንደ ምክትል ፕሬዝዳንትነቱ በሱ በኩል ያለውን መናገሩ ነው በሱ በኩል የተባሉትን ነገሮች ማነሳለህና እኔ አሁን እኮ እሱ የሚለው ምንድነው ተፈናቃዮቹ እንዲመለሱ ካደረግን በኋላ በፍጹም የደህንነት ስሜት ሊሰማቸው አልቻለም። ምክንያቱም አስተዳደሩ አልፈረሰም፣ ታጣቂዎቹ አልሄዱም፣ ጭራሽ አዳዲስ የሰለጠኑ ሰዎች ጭምር መምጣት ጀመሩና በዚህ ሁኔታ እነሱን ወደዛ መላክ ችግር ስላልሆነ እነሱ ናቸው እንጂ ተጠያቂዎቹ እኛ እንዴት እንባላለን ነው እሱ ጥያቄ። እኔ ደግሞ የምልህ በዚህ ጉዳይ ላይ ፌደራል መንግስቱ በሚገባው ርቀት አለመሄዱን ተከትዬ ወቅሰዋለሁም። አሁን እያልኩ ያለሁት ይሄንንም ጭምር ይዘን ይሄን አርጉ ማለት ካቆምን ግን 9 ወር ሆነን አልኩ። ምንድነው ያወራህ ያለሁት? ፌደራል መንግስቱን ከኃጢአት ነፃ የሚያወጣ ነገር ተናግሬ ቢሆን አንድ ነገር ነው። ፌደራል መንግስቱ ከዛ በኋላ ልንገርህ ሌላውን ተው። መቼ ነው ታይም ላይን አለ አይደለም እንዴ? የአዲስ አበባ ጉዞ ነበረ። ጌታቸውን አውርድልን የሚል ጉዞ፣ ታደሰን አድርግልን ጌታቸውን አውርድልን የሚባል ያኔ እኮ ስለ ተፈናቃዮች አላነሳን ብቻ ሳይሆን ቃል በቃል ጠቅላይ ሚኒስትሩና ኤታማዦር ሹሙ በዚህ ጉዳይ ላይ የእናንተ ጥፋት ነው እንዲመለሱ አትፈልጉም ሲሉ እኔ አፒታይትም አልነበረኝም። በዛን ሰዓት ተናጋሪም አልነበርኩም። ወንበሬን አጽናልኝ የሚል ሙግት ልሟገት ስላልሆነ የሄድኩት ማለት ነበረብኝ። እውነት ለመናገር የእናንተ ጥፋት ነው ሲባል ታደሰ አልመለሰም፣ ደብረጽዮን አልመለሰም፣ መድገኔ ለማለት ፈልጌ አይደለም። አሁን ወደዚህ ጉዳይ ባንገባ እሱን የምጠይቀው ጥያቄ ጌታቸው እንዲህ ይላልና ጌታቸው ብቻ አይደለም ፌደራል መንግስቱ እንዲህ ይላልና መልስ ነው መባል ያለበት እያልኩ ያለሁት ግን እውነቱን ነው የምነግርህ። እኔ እኮ ከዛ በኋላ እኮ አምጠን ይሄ ጉዳይ እየተረሳ ሄደ ብለውን ኮሚቴ እንደ አዲስ እናቋቁም ብለን ኮሚቴ ለማቋቋም እንቅስቃሴ ከጀመርን እንኳን ወራት አስቆጥረናል። ይሄን ስል የፌደራል መንግስቱ ከዛ በፊት አልጋ ባልጋ አድርጎታል አላልኩም። የወቀስኩ የመጣሁትን ነገር እኮ ሪናውንስ አላረኩም። ቢያንስ ለሰይጣንም ቢሆን ድርሻውን መስጠት ተገቢ ስለሆነ የመጨረሻዎቹ ባለፉት 8 ወራት ባለው እንቅስቃሴ ውስጥ ይሄን ጉዳይ ኦልሞስት ዘንግተ ነው ጥያቄ እንኳን ከመጣ ከፌደራል ኃላፊዎች ነው የሚመጣው፣ ወይ ከኤታማዦር ሹሙ ወይ ከጠቅላይ ሚኒስትሩ ነው የሚመጣው ነው እያልኩ ያለው። ኢትስ አ ፋክት። ይሄንን ቻሌንጅ የሚያደርግ ሰው ካለ ፋክት ያቅርብ። ተንቀሳቅሽ የነበረ የሚለኝ ካለ ለምሳሌ
ኮሚቴ መጨረሻ ማለት ነው ጸለምት ላይ ያለውን አስተዳደር ማዋቀር በሚመለከት ውይይት ሲደረግ እነዛ በራሳቸው ጊዜ ያደረጉት እንቅስቃሴ እኔም እኛን ሳያሳትፍ የሚደረግ የሆነ እቅድ ተግባራዊ መደረግ የለበትም ማለት ግን ጀነራል ታደሰ የጠየቀው 10 ቀን ይሰጠኝ ነው ያለው። ይሄንን ሪቫይዝ ለማድረግ 10 ቀን 8 ወር አልፎታል ነው እያልኩ ያለሁት። ቃሲም ፕላዛ ከዚሁ ጋር የሚተሳሰር ሌላ ጥያቄ ላንሳ። የፕሪቶሪያ ስምምነትም የኬንያ የትግበራ ሰነድን በግልጽ እንደሚያስቀምጡት የትግራይ ሰራዊት ትጥቅ መፍታት መከናወን ያለበት መከላከያ ያልሆኑ ኃይሎች ከትግራይ ከመውጣታቸውና የትግራይ ደህንነት ሁኔታ መሬት ላይ ከመረጋገጥ ጋር መሳ ለመሳ እንደሚፈጸም ነው እና አንተ በሸራቱን መግለጫ ላይ ስለ ዲዲአር ተናግረሃል። አንድ መከላከያ ሰራዊት ነው እንዲኖር የተስማማ ነውም ብለሃል። ግን የትግራይ ህገ መንግስታዊ ግዛቶች አለመመለስ ወይ ሌሎች አብሮ መፈጸም ያለባቸው ከነዛ ኃይላት ባልወጡበት ሁኔታ የአማራ ብልጽግና ኃይሎችን በለው የኤርትራ ኃይሎችን ባልወጡበት ሁኔታ ኢቭን በራሱ በነዛ ቀደም ሲል በጠቀስኳቸው ህግና የትግበራ ሰነድ መሰረት ዲዲአር ለማፋጠን የትግራይ ሰራዊት ምን ግዴታ አለበትና ነው በጣም በአንድ መከላከያ ሰራዊት መኖር ላይ አተኩረ የተናገርከው? እና አንዳንድ ጥያቄ ያኩልን ሰዎች የብልጽግናን ቶኪንግ ፖይንት ነው ይዘህ የተናገርከው፣ እነሱ የራሳቸውን ግዴታ ሳይወጡ ዲዲአርን ፈጽሙ የሚሉትን ያስተጋባው ስላሉ ነው አይደለም። እኔ ዲዲአር በሚመለከት 274,000 ሰው ነው ያስመዘገብነው። እንደምታውቀው 274,000 ሰው ይዘን ትግራይ ነፃ ሀገር ብትሆን ከበቂ በላይ ሰራዊት ነው። ዲዲአር መፈጸም አለበት ብለን ስንወስን ፕሪቶሪያ ስላለ ብቻ አይደለም። አንድ የሰላም ማዕቀፍ ውስጥ በምትገባበት ሰዓት ለትግራይ ህልውና ሲል የታገለ ሁሉም ታጋይ ወደ ሰላማዊ ኑሮ መመለስ መቻል አለበት። ወደ ሰላማዊ ኑሮ ለመመለስ ባደረግናቸው እንቅስቃሴዎች የመጀመሪያው ኮሚትመንት የዲስአርማመንት እና ዲሞቢላይዜሽን ኢንቴግሬሽን ጉዳይ ነው። አዎ ሁለቱ አንድ ላይ መሆን መቻል አለበት። የመከላከያ ሰራዊቱ ኤርትራ ማስወጣት አለበት፣ የአማራ ኃይሎችን ማስወጣት መቻል አለበት። ይሄ ተግባራዊ ማድረግ ሲንጀምር የዲዲአሩን ሂደት መጀመሪያ ላይ ከባድ መሳሪያዎችን በማስረከብ ነው የጀመርነው። ከባድ ማስረከብ የጀመርንበት ምክንያት እንዳውም ጉዳዩን ለማፋጠን ነው የተባለው። እንግዲህ ይሄ እኔ በግል የወሰንኩትም ውሳኔ እንዳልሆነ እንደምትገነዘቡልኝ አውቃለሁ። ጉዳዩን ለማፍጠን መከላከያ አክት የሚያደርግበትን ሂደት ለማፍጠን አስቀድመን ይሄ ኮንካረንት የሚለውን ነገርም ለጊዜው አጥፈን ግን ደግሞ በቂ የሚባል መከላከያ ኃይል ለራሳችን ይዘን ማለት ነው። በመከላከያ ብቻ አይደለም የምንተማመነው። ባይዞ የትግራይ ሰራዊት የዲዲአር ሂደት የሚጠናቀቅበትን ነው እያወራን ያለ ነው እንጂ የዲዲአር ሂደት በመጀመሪያው ሳምንት ይለቅ የሚል ነገርም የለውም። ስለዚህ ያን ብለን ጀመርን። ከባድ መሳሪያዎችን የማስረከብ ሂደት ጀመርን። ከዛ የቡድን መሳሪያዎች የማስረከብ ሂደት ጀመርን። እስቲል ጥያቄዎች እነሱብናል። ገና ላስረከባቸው ማስረከብ ያለብኝን በተሟላ መልኩ ማስረክበው የትግራይ ሉዓላዊ ግዛት ከተረጋገጠ በኋላ ነው። ምን ጥያቄ የለውም። በተሟላ መልኩ ዲዲአር ተግባራዊ ማድረገው ለምሳሌ ቁጥር ላይ ብዙ ጊዜ እንወያያለን። አሁን ዝርዝር የምናገር እኔ በእኔ እምነት 60-70 ሺህ ከዛ በላይ ማያስፈልግም። ከሁሉም አቅጣጫ ሊመጣ የሚችልን ስጋት ለመግታት ይበቃናል የሚል አሰስመንት አለን ሁላችንም። ሰራዊቱ በተሟላ መልኩ ወደ ዲዲአር እስኪሚገባው ወይ ለፖሊስ የሚሆነውን ለፖሊስ፣ ለልዩ ኃይል የሚሆነውን ለልዩ ኃይል አቆይተን፣ ለሚሊሻ የሚሆነውን አቆይተን ኮምፕሊትሊ የቲዲኤፍ ፕሬዘንስ የሚያከትመው እነዚህ ነገሮች ከተከናወኑ በኋላ ነው። ይሄ ያኔ ማቋሜ ነው፣ አሁኑ ማቋሜ ነው። ግን እየሆነ ያለው ምንድነው? በሁለት ዓመታት ሂደት ውስጥ በዚህ ጉዳይ ላይ ትኩረት አድርገን በሚያዋጣን መልኩ የዲዲአርን ሂደት ፈጽመን ሉዓላዊነታችን ለማረጋገጥ እንደመትጋት ዲዲአር ብለን መጀመሪያ የገባነው ኮሚትመንት 274,000 ውስጥ 75,000 ሰው የመቀነስ ኮሚትመንት ሲንከባለል መጥቶ መቼ መጣ? በራሳችን ፖለቲካል ራንግሊንግ ምክንያት፣ በውስጣችን ባለ ጭቅጭቅ ምክንያት ሰራዊቱም ኦልሞስት መፈራረስ ምልክቶች ማየት በጀመርንበት ሰዓት ነው ይሄ እየተፈጸመ ያለው። እዚህ ውስጥ የእኛን ዳተኝነት መግለጽ ይጠቅመናል እንጂ አይጎዳንም ነው።